ነይ ውረጂ እባክሽ። እንትን ልትለን ትፈልጋለች እንዴ? ነይ እና ውረጂ እና አውሪኝ። በስነ ስርዓት ነው እኛም እያወራንሽ ያለሽ እኮ። ተረጋጓ ታዲያ እኮ እስካሁን ድረስ አንቺን ስንጠብቅሽ በአንቺ ቤት መደበቅሽ ነው። በቃ መኪና ይዘሽ አብርሃም አለፈ ምናምን እንዲባል የአብርሃም መኪና ይዘሽ ልታልፊ ነው አይደለ? ለምን ገጭተሽን አታልፊም? እሺ መጣሁ። ነይ ውረጂ። መጣሁ ማለት ምን ማለት ነው? ውረጂ እና አውሪኝ። ምን እየተፈጠረ እንዳለ አውቀሻል እኮ። ተረጋግታችሁ ማውራት እንችላለን። የወሰድሽውን ልጅ በአግባቡ ትመልሻለሽ ወይንስ ሌላ የሚደርስብሽን እርምጃ ተቋቁመሽ ወደፊት ትሄጃለሽ? የሚደርስብኝን እርምጃ ተቋቁሜ ወደፊት ሄዳለሁ። ካሁን ነው ጀምረው አጥፋለሁ። በመጀመሪያ ሰፈሬ ድረስ መምጣት አይቀርም። እየሰማሽ ነው? ልጁ የት ነው ያለው? ልጁ እኔ ጋር ነው። ልጁ የት ነው ያለው? እኔ ጋር ነው ያለው። እሱ ልጁን እግሯ ላይ ተንበርካችሁ ተመልሳላችሁ ወይስ ሌላ ነገር ነው የምትፈልጊው? አንመልስም። ለምን ነው የማመልሽው? አንመልስም። ፈረንጁ ለምን ነው የማመልሽው? እየሰማንከኝ ነው? ወደሰም በግድሽ ልጁን ትመልሻለሽ። ይሄ መጀመር ቆይ አንዴ ፈረንጁ ወደሰም በግድሽ ልጁን ትመልሻለሽ። እኔ ለፖሊስ ደውላለሁ። ለፖሊስ ደውላለሁ። አንቺ ኮነሽ ልጅ ወሰድሽው። ለፖሊስ ደውላለሁ። ልጅ ወሰድሽው። ምንም እኔን የሚቀጣኝ የለም። ትሰማኛለህ? ልጁን እየተንከባከብኩት እንጂ እንደናንተ መጥቼ እዚህ ጋር ወሬ አላወራሁም። እኛ ዘርፈን ልጅ እንከባከብ አላለም። አሳንቄ ነው ማለት። አንቺ ጀግና ነሽ። ይሄ ልጅ እሺ እጅና ተሰርበብኝ። እግሯ ላይ ተንበርክካችሁ ልጁን ባትመልሱት እኛ ወንዶች አይደለንም። ሰምተሽኛል አይደለ? እግሯ ላይ ተንበርክካችሁ ይቅርታ ጠይቀሽ ልጁን ካልመለሽ ህይወትሽን ስቃይ ነው የምናደርገው። አሁንም ቢሆን ትሰማኛለህ? ከዚህ መለቅሽ መስሎሻል አይደለ? እኔ ደግሞ እንደዚህ መንገድ ላይ ከመሄድበት ቦታ ሀሳብ አቋርጣችሁ ጭራሽ እስከማነቅ ድረስ የደረሳችሁትን ፈረንጁ አሳይሃለሁ። አሳይን። ቤቱን የት ነው ያለው? ቤቱን አሳይን። አላሳይህም። ልቀቀኝ። እዩ ልቀቀኝ። ትሄጃለሽ። ሄርሜላ። ሰላም ቤተሰቦች እንዴት ናችሁ? አለው እኔ ፈጣሪ ይመስገን ሁላችንም ደህና ነን። ዛሬ የሄርሜላ ሰፈር ነው ያለነው። እዚህ የመጣንበት ደግሞ የራሳችን የሆነ ምክንያት አለን። ትላንትና አብርሃም ዝም ብሎ በቃ አለ አይደለ የሆነ አግባብ በሌለው መልኩ እሷ ጋር ልጅ ሄዶ ሲያስቀምጥ እሺ ብላ የሆነ እንደመቆጣትና እንደመናገር ሂድ፣ ይሄ ልጅ ብዙ የሚያስፈልጋቸው ነገሮች አሉ፣ ሄደህ እዛ አስቀምጥ እንደማለት ዝም ብላው ተቀብላለች። እና በዛ ምክንያት ልዑል የት እንዳለ እስካሁን ድረስ አልታወቀም። እንዳለ ሰፈሩ ብጥብጥ ብሏል። ሩታም እንትን እያለች ነው፣ በጣም እየተጨናነቀች እየተረበሸች፣ ሰፈር እየተረበሸ ነው እና ያለው የት እንዳሉ ሁሉም በአሁኑ ሰዓት አላወቅንም። ግን እስካሁን ድረስ ምሳችንን ሳንበላ እዚች ጋር ከጧት ጀምሮ ቁጭ ብለን እየጠበቅን ያለነው ሄርሜላ እስክትወጣ ድረስ ነውና አብርሃምም የት እንዳለ እስካሁን ድረስ ልናውቅ አልቻልንም። ልጁ ያለችበት ድረስ እንድታሳየንና በቃ ያለውን ነገር በሙሉ በግልጽ እስክናቅ ድረስ ከዚች ጋር እንነሳን ብለን እኔም ፈረንጁም ቁጭ ብለናል። እንግዲህ ልጁን አብርሽ ይዞት ወጥቷል ከቤት። እንግዲህ እኛ መጀመሪያም ተናግረን ነበር፣ እኔም ደስታም እዩም ተናግረን ነበርና ይሄ ነገር እንደሚፈጠር ግልጽ ነበረ። ብዙዎቻችሁ አብርሃምን ለማስጠላት አብርሃም የሆነ ነገር ለማስደረግ ነው እንደዚህ እያወራችሁ ያላችሁት ምናምን እያላችሁ ነበርና እስኪ ደርስብን ድረስ አልፈለኩም ነበር እና አሁን እንደዚህ እንደምትሆን ስለማቅ ነው። መጀመሪያም ሩታ እንደዚህ እንደምትሰቃይ እንደዚህ እንደምታለቅስ ስለማቅ ነበረ። መጀመሪያም ልጁ ሊወስደው እንደነበረና አብርሽ ከርቀት ሆኖ እንዲያዩ ልጁን እንዲከታተለው የፈለኩት ለዚህ ነበርና አሁን ልጁን ይዞት ሄዷል። የት እንዳረገው የት እንደደበቀው አናቅም። ያው እንዳያችሁት ከሆነ ከሄርሜላ ጋር ነው አንድ ላይ ሆነው ልጁን ይዘውት የነበረውና በዚህ መሀል ደግሞ ሄርሜላ ሰፈር ነው አሁን ያለ ነው። ሄርሜላ ጋር ይሁን ማጋዩን አናቅም፣ ግን ደግሞ ከሷ እጅ እንደማይወጣ እናውቃለን። ከሷ ትዕዛዝ እንደማይወጣ ስለምናቅ ዛሬም ሄርሜላ ሰፈር ሆነን ነው እዛ ጋር አብርሃም አይደለም አብርሃም ነው አብርሃም ነው ሄርሜላ ነች አብርሃም ነው እኮ ነው። ቆይ ሄርሜላ እራሷ ነች። ምንድነው? እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም አለው። ሰላም ነው አለ። መኪና አምሮብሻል፣ ሄዶብሻል። አመሰግናለሁ። ምን ነበር? ወርደሽ ታናግሪናለሽ? ፈለገንሻል። ምን ሰፈር ውስጥ ነው እንደምታናግሩኝ? እሱ አይመለከትሽም። ወርደሽ እንድታወሪኝ ነው። ጀስት ለማውራት ነው። አንዳንድ ነገሮች ማውራት ስላለብን እንድናወራሽ ፈልገናል። እሺ ተረጋጉ። ነይ ውረጂ እባክሽ። እንትን ልትለን ትፈልጋለች እንዴ? ነይ እና ውረጂ እና አውሪኝ። በስነ ስርዓት ነው እኛም እያወራንሽ ያለሽ እኮ። ተረጋጉ ታዲያ እኮ። እስካሁን ድረስ አንቺን ስንጠብቅሽ በአንቺ ቤት መደበቅሽ ነው። በቃ መኪና ይዘሽ አብርሃም አለፈ ምናምን እንዲባል የአብርሃም መኪና ይዘሽ ልታልፊ ነው አይደለ? ለምን ገጭተሽን አታልፊም? እሺ መጣሁ። ነይ ውረጂ። መጣሁ ማለት ምን ማለት ነው? ውረጂ እና አውሪኝ። ምን እየተፈጠረ እንዳለ አውቀሻል እኮ። ተረጋግታችሁ ማውራት እንችላለን። ደውሉ ደግሞ ያላነሳሁት እኔና እናንተ የምናወራው ነገር የለም ብዬ ስላሰብኩ ዛሬ ደግሞ በደንብ የምናወራው ነገር አለ። ወርደሽ ታወሪናለሽ። እሺ እኮ ውረጂ እባክሽ። ሌላ ግርግር ወይ ቶሎ በይ። ቆይ ከዘጋኑማ ሌላ ነገር ይፈጠራል። ረጅም ትይጂ ይሄው ገጭተሽኝ እንጂ
ጭራሽ አበዛችስ። እሺ አቤት። እሺ ዛሬ እንደሌላ ቀን ካንቺ ጋር ይኸውልሽ ሌላ ጸብ ልንፈጥር አይደለም የደወልንልሽ። ኦኬ ልጁን ትሰጡናላችሁ ወይስ አትሰጡንም? በመጀመሪያ ሰፈሬ ምን ትሰራላችሁ? ምን አገባሽ? እሱ ስለ ሰፈር እያወራሁ አይደለም ማለት ሰፈሩን እኮ አልገዛሽም ሄርሜላ። እኛ አሁን በስነ ስርዓት እናውራሽ ነው አይደል? ሌላ ነገር እንዲፈጠር አታደርጊ። ገብቶሻል? ለዚች ጋር አንቺ እያደረግሽ ያለሽው አንድ ሕፃን ልጅ አግቶ ከመውሰድ አይተናነስም። ገብቶሻል? አንቺም አብርሃምን ልከሹ ልጁን አምጣው እንዳልንሽ እኮ ሳይገባን ቀርቶ አይደለም። ታውቂያለሽ? ግን ቢያንስ አንቺ እዛ ቤት ሲገባ ዝም ብለሽ አልጋ አንጥፈሽ ከማስተኛል ይሄ ልጅ ማታ የሚበላው ነገር የለም የእናት ጡት ያስፈልገዋል ወደ ቤት ሂድ ብለሽ እኮ ማለት ያለብሽ አንቺ ነበርሽ። ገብቶሻል? እኔ ስለምለው ነገር ስለማልለው ነገር እናንተ ምንም አይመለከታችሁም። አይመለከታችሁም ማለት ምን ማለት ነው? እሺ አይመለከተንም። ስለ ልጁ ግን በደንብ አድርጎ ይመለከተናል። እየሰማሽኝ ነው? አሁን ልጁን የት ነው ያደረጋችሁ? ትናገሪያለሽ ወይስ አሁንም ሌላ ነገር ነው የምትፈልጊው? ስላንቺ ምንም አያስጨንቀንም። አሁንም ቢሆን ከዛ በፊት ያሳለፍነውን ጸብ ለአዲስ መጀመር ከፈለጋችሁ እኛ ዝግጁ ነን። ገብቶሻል? አንቺ ከፈለግሽው አብርሃም ከፈለገው እኛ ዝግጁ ነን። ምንም አታመጡም። ሰምተሽኛል? በልጁ ከመጣችሁ የምንገባበት ነገር እንገባለን። ምንም እንደማታመጡ ምንም ማድረግ እናንተ ሰፈሬ ድረስ መታችሁ። ሰፈርሽ አይደለም ቤትሽም ውስጥ መግባት እንችላለን። እኛ ደብሮን ነው እንደዚህ ግርግር መፍጠር ነው አይደለ? ግርግር መፍጠሩ ስለደበረን ነው እንጂ ከዚህ በፊት ብዙ ነገር አድርገሻል ሄርሜላ። በዛ አውቀን ነው ዝም ያልነው። ብዙ ነገሮችን ይለፍሉ። አሁን ግን የመጨረሻ ነው። ገብቶሻል? ይሄው አብርሃም ይመጣል አይደለ? ጓያሬ ይመጣል። ይሄው ነካንሽ። አንድ ሰው አይነካትም አላ። ይሄው ነካንሽ። መጥቶ አብርሃም እንትን ይበለን። ገብቶሻል? ምናልባት ሴት ልጅ ላይ አቅምን ለማሳየት እየሞከርኩ ነው። ምንም አቅም ምናምን አይደለም እዚች ጋር ሄርሜላ። አንቺም ከዚህ በፊት ስታረጋቸው የነበሩ ነገሮች አሁን ደግሞ ይበቃል ብለን ስላልን ብቻ ነው ይሄ ነገር። ገብቶሻል? አንድ ሕፃን ልጅ አትጋችሁ ማስቀመጥ በጣም ስማኝ በደንብ አንተ በጉልበት ተማምነ አብርሃም ምንም አያመጣም ምናምን ሳይሆን አብርሃም ሳይሆን እኔ ራሴ ከፍዬ ነው የማስጠፈጥፍክ። ስለዚህ እንድትነካኝ አልፈልግም። ትሰማኛለህ? ማነሽ አንቺ? እሱስ ማን ስለሆነ ነው የሚነካኝ? ማነሽ አንቺ? እኛ ፈረንጁ ሴት ልጅ ማን ስለሆነ ነው እሱ እንዲነካኝ ፈቃደኛ የምትሆነው? አንተስ ብትሆን ሴት ልጅ ነኝ አይደል እንዴ? እኔ ተሳተፍሻለሁ። ምን ታመጫለሽ? ሴት ልጅ አትነካም ያለው ማን ነው? ሁሉም ነገር ሊሚት አለ። ጉልበቴ በቃ በጉልበቴ ይተማመናለሁ። እንደፈለግሽ በይ። በጉልበቴ ይተማመናለሁ። እኔ በገንዘብ ይተማመናለሁ። በቃ በገንዘብሽ ነው አይደለ? አንቺ የፈለግሽው። እኔ አሁን ሌላ ክርክር አይደለም የምፈልገው። አንድ ነገር ምን ፈልገው ልጁን መልሳችሁ ለሩታ አስጧት። ልጁ ብዙ ነገር ያስፈልገዋል። አንድ ነገር ቢሆን ከአንቺም ከአብርሃምም እና ከአንዳንድ ሰዎች የሆነ ኃላፊነት እንደማይወርድ ታውቃላችሁ። ለምን አብርሃም ጋር አትሄድም? ይሄው አብርሃም ተናገርነው እኮ ተናገርነው። ስልኩን አጥፍቶ የጠፋው እኮ ለዛ እኮ ነው። ሂጂና ይሄው ከፈለግሽ አብርሃም ያለበት ቦታ በመኪና ይዘሻል አይደለ? እሱ መኪና ይሄው ናና ውሰድ። መኪና ቀራለክ እንዴ? መኪናው ይሄው በጣም ቅር ይለኛል። እሺ አሁን ትሰሚኛለሽ ወይስ ሌላ ጸብ ነው የምትፈልጊው ነው? እሺ በመጀመሪያ ይሄ ነገር የሚቆጫችሁን ነገር አታድርጉ። በመጀመሪያ እያስፈራራችሁኝ ነው። በተለይ ፈረንጁ እያስፈራራኸኝ ያለው ገባ። ተነጋግረን መፍታት ያለብን ነገር ማስፈራራት አይደለም፣ በተግባር ላሳይሽ ይችላሉ። ማስፈራራቴ አሁን ልጁን ትመልሺዋለሽ ወይስ አመልሺው? ሰው ገንዘብ አለኝ ተብሎ እንደፈለገ እንዲሆን እዚህ ዓለም ላይ ፈቀደ። ጉልበት አለኝ ተብሎም እንዳንተ መሆን የለበትም እኮ። ገንዘብ አለኝ ተብሎ እንደፈለገ አንቺ ከዚህ በፊት ብዙ ነገር አርገሽናል፣ ብዙ ነገር ሆነናል። ያ ደግሞ ይበቃል። በገንዘብሽ እንዴት ነው ተወጣጣሩ? ገዢ እኛ ደግሞ ጉልበታችንን ቤትሽ ድረስ በመምጣት በገንዘቤ ብወጣጣርም ሰርቼ ለፍቼ ነው እንደ ሴት። ይኸውልሽ ያንቺ ገንዘብ ምንም አይመለከተንም። ስለአንቺ የገቢ ምንጭ እኛ የሚያሳስበን ስለ ሩታ እና ልጅና ስለሷ ብቻ ነው። አሁን ሩታን ለማስለቀስ ሩታን የሆነ ነገር ለማድረግ ከሆነ ሐሳብሽ ካሁን በኋላ ታቆሚያለሽ። ልጁ የት እንዳለ ትነግሪናለሽ ወይስ አሁንም ከአብርሃም ጋር ከአንቺም ጋር ጸባችን ይቀጥል? ወይ ጉዴ! የትኛውን ነው ምርጫው? በሰላም መኖር አትፈልጊም? ከአብርሃም ጋር እንደፈለግሽ መኖር አትፈልጊም? ሲጀመር አትፈልጊም ወይ? አንተ ስላልከኝ አይደለም። አብርሃም ቤቴ ድረስ ልጁን ይዞ መጣ። የመቀበል ግዴታ አለብኝ። በቃ ከዛ ባለፈ ደግሞ እናንተ ሁለታችሁ ማድረግ የማትችሉትን ነገር ነው ለልጁ እያደረግኩ ያለሁት። ገባ? አንተ መተህ ወይ ዳይፐር መቀየርም ምንም ማድረግ አትችልም። እሱ አይመለከትሽም። በቃ ባልወልደውም የአብርሃም ልጅ ማለት የኔ ልጅ ነው። ስለዚህ ያንቺ ልጅ ነው። እሱን በኋላ ታይዋለሽ። ሆኖ አያውቅም። የእንትና ልጅ ለእንትና ልጅ ተብሎ አያውቅም። የፈለገ ልትዩ ትችያለሽ ልጁን። በዚህ ሰዓት ግን ልጁ ማደግ ያለበት መዋል ያለበት ከእናቱ ጋር ነው እንጂ በእናንተ አንከርና የበሬ ወተት እዚች ጋር ልጁ የማይሆን ነገር ውስጥ ገብቶ ማድረግ የለበትም። ገብቶሻል? እናንተ ከአንከርና ወተት ውጪ ሌላ ምንም ልትሰጡት የምትችሉት ነገር የለም። ገብቶሻል? ኢቭን እንኳን በስነ ስርዓት ልትንከባከቡት የምትችሉበት አይነት አልወለዳችሁም። ገብቷችኋል? የወለደ ሰው ነው ይሄንን ነገር የሚያውቀው።
ስለዚህ ትምህርት ማግኝታ ይሁን ምንም ይሁን ይሄንን ስሜት ደግሞ ስሜት ተሰምቷት ልጇ ከእጇ ላይ ጠፍቶ እንዴት ማደር እንደምትችል ወደፊት አንቺ ልትገነዘብ የምትችይበት ቦታ ላይ ደርሰሽ ታዩ ይሆናል። ገብቶሻል? እሱም አብርሃምን ብትዩ ከሆነ ልጄ የሚለው ከሆነ ይሄው ጸባዩን ያሳምርና ወይ ካንቺ ወይ ከሩታ ይወለድና ሌላ ልጅ ራሱ ያሳድግ። ገብቶሻል? ይሄ ልጅ ግን ሉሌ ከሩታ ጋር ነው መሆን ስላለበት ግዴታ ሌላ ግርግርና ረብሻ አትፍጠሩ። ይምጣና አምጥታችሁ በክብር እንደወሰደው በክብር መልሶ ቤቱ ያስገባ። ካንቺ ጋር ግርግራችን አብርሃም ስልኩ ስለጠፋ ነው አንቺ ጋር መተን ይሄን ነገር እያደረግን ያለ ነው። ይሄን ደግሞ ትረጅናለሽ ብለን እናስባለን። የሆነ ሌላ ሁካታ እንፈጥራለን ብለሽ ምትይ ከሆነ ደግሞ በማን እንደሚብስ እናየዋለን። ችግር የለውም። ገብቶሻል? አሁንም ቢሆን እሺ፣ ተሰማኛለህ? እዩ የእናት እቅፍ ያስፈልገዋል። አዎ ያስፈልገዋል። ግን ደግሞ የእናት እቅፍና የእናት ወተት ይለያያል። ገብቶሻል? የእናት ወተትና የበሬ ወተት የሚጠጣ ልጅ አስተሳሰቡ ሙሉ ነገር ይለያያል። ይሄ ነገር ደግሞ ልትረጁ አልቻልሽም። አሁን የበሬ ነው አንተ የጠጣኸው። በመጀመሪያ በሬና ላምን ወቅ የበሬ ወተት የለውም። እሺ ምንም በዩ በሬ የሚኖረው ወተት የሚኖረው ምንም የሚኖረው እኔ ማለብ ላይ ምናምን ጊዜ አሳልፌ ስለማላቅ ስለማለብ ምናምን አላቅም። ገብቶሻል? ምናልባት አልበሽ ልታቂ ስለምትቺ በሬም ይሁን ላምን ስለ ከብት ተራ ምናምን ማውቀው ነገር የለም። ሊሆን ይችላል። አንቺ ራሱን ማወቅ አይችልም። ገብቶሻል? አሁን ይኸውልሽ ትሰሚኛለሽ? አሁንም ቢሆን የጠራንሽ ልጁ የት እንዳረጋችሁት ትናገሪያለሽ ወይስ ደግሞ ትሰማኛለህ? ፈረንጁ በመጀመሪያ ሰፈሬ ድረስ መተህ እንደገና ደግሞ ከመሄድበት ቦታ አስቁማችሁኝ ከመኪና አስወርዳችሁኝ በምትተማመኑበት ጉልበት እንኳን በዚህ ልክ መሆናችሁ ያስቀጣችኋል። ገባ? ማንንም ይቀጣል። ህግ ነው። አንቺ ወንድ ነሽ፣ እኛን አስቀጭን። በደንብ አድርጌ ነው ማስቀጣችሁ። ማንሽ ነው እዚህ ጋር ቆሜ ላልችልሻለሁ። አንቺ ማንሽ? እኛ ልንጠይቅሽ የመጣ ነው ስለ ልጃችንና ስለ ወንድማችን ነው። ገብቶሻል? የሩታ ልጅ ነው። አታስመስል። በቃ የሷ ማለት የኔ ነው። ሰምተሽኛል? አታስመስል። እሷ ስትከፋ እሷ ስታለቅስ ማየት ስለማንፈልግ ነው የመጣ ነው። አሁንም ቢሆን ደካማ ጎኗ እሱ ስለሆነ ስለምታውቁ ነው። ትሰማኛለህ? ምንም ቢሆን ይኸውልህ አባቱን ነው ማናገር ያለብህ። ትሰማኛለህ? ከዛ ባለፈ አባቱ ይዞት መጣ። አባቱ ነው። ከአባቱ በላይ እንደሚያስብለት ሰው አክታ ታደርግ አይደል? የወተት የአንድ ነገርም አድርገህለት የምታውቅ ሰው አይደለም። አታስመስል። ምንም አድርጌለት አላውቅም። በቃ ታዲያ ሄደህ አንድ ቀንም አልጠበቀውም። አንቺ ግን ህይወቱን አበላሽቼ አላውቅም። ሰምተሽኛል? አብርሽ ልጁን ይዞ እንዲሄድ ራሱ እያደረግሽ የነበረው አንቺ ነሽ። የአንቺ ሀሳብ እንጂ የአብርሽ ሀሳብ አይደለም። ሰምተሽኛ? አሁን ነገር ሶስት መጥፎ ነገር አሰቡ። አቀበጣጥሪ በቃ አቀበጣጥሪ። ልጁ ምንም እየቀባጠርኩ አይደለም። ሲጀመር አንተ ወደዛ እያደረግሽ የወሰድሽው ልጅ በአግባቡ ትመልሻለሽ ወይንስ ሌላ የሚደርስብሽን እርምጃ ተቋቁመሽ ወደፊት ትሄጃለሽ? የሚደርስብኝን እርምጃ ተቋቁሜ ወደፊት ሄዳለሁ። ከዛ ባለፈ ካሁን ነው የሚጀምረው። ልቀቀኝ። ይኸውልሽ ደበልኡል ምን ቀልዳናቀ ይሄ መጀመሪያው ነው። ከዚህም የበለጠ ልንሄድ እንችላለን። ዋጋ አስከፍልሃለሁ። ትሰማኛለህ? ከዚህም የበለጠ ልንሄድ እንችላለን። እንደፈለገ ልትሆኚ ትችያለሽ። ገብቶሻል? እንዲህ ውጥር ያርግሽ። ገብቶሻል? በደንብ ነው የምወጣጠረው። ትሰማኛለህ? እንዴት ነው የሚያደርግህ? አንቺም እንዴት እያደረገሽ እንደሆነ ይሄ መኪና ነው አይደል? መኪናውን ይዘሽው እንኳን እንዳትሄጂ ያደርግሻለሁ ከፈለኩኝ። የለ ጉልበት ማነቃንሶሽ ነው። ሌላ ነገር ነው የምፈልጊው አሁን ከኛ ጋር ሰሚኛለሽ? ልጁ የት ነው ያለው? አስቀጣችኋለሁ። በመጀመሪያ ሰፈሬ ድረስ መምጣት አይጠበቅም። እየሰማሽ ነው? ልጁ የት ነው ያለው? ልጁ እኔ ጋር ነው ያለው። ልጁ የት ነው ያለው? እኔ ጋር ነው ያለው። እሱ ልጁን እግሯ ላይ ተንበርካችሁ ተመልሳላችሁ ወይስ ሌላ ነገር ነው የምትፈልጊው? አንመልስም። ለምሮ ማመልሹ አንመልስም። ፈረንጁ ለምሮ ማመልሹ እያሰመንከኝ ነው። ወዲሰም በግድ ልጁን ትመልሻለሽ። ፈረንጁ ይሄ መጀመሪያ ቆይ አንዴ ፈረንጁ ወዲሰም በግድ ልጁን ትመልሻለሽ። እኔ ለፖሊስ ደውላለሁ። ለፖሊስ ደውላለሁ። አንቺ ኮነሽ ልጅ ወሰድሽው። ለፖሊስ ደውላለሁ። ልጅ ወሰድሽው። ምንም እኔን የሚቀጣኝ የለም። ትሰማኛለህ? ልጁን እየተንከባከብኩት ነው እንጂ እንደናንተ መጥቼ እዚህ ጋር ወሬ አላወራሁም። እኛ ዘርፈን ልጅ እንከባከብ አላለም። አሳንቄ ነው የምልህ። አንቺ ጀግና ነሽ። ይሄ ልጅ እሺ እጅን አታሰርብብኝ። እግሯ ላይ ተንበርክካችሁ ልጁን ባትመልሱት እኛ ወንዶች አይደለንም። ሰምተሽኛል አይደለ? እግሯ ላይ ተንበርክካችሁ ይቅርታ ጠይቀሽ ልጁን ካልመለሽ ህይወትሽን ስቃይ ነው የምናደርገው። አሁንም ቢሆን ትሰማኛለህ? በዚህ መለቅሽ መስሎሻል አይደለ? እኔ ደግሞ እንደዚህ መንገድ ላይ ከመሄድበት ቦታ ሀሳብ አቋርጣችሁ ጭራሽ እስከ ማነቅ ድረስ የደረሳችሁትን ፈረንጁ አሳይሃለሁ። አሳይን። ቤቱን የት ነው ያለው? ቤቱን አሳይን። አላሳይም። ልቀቀኝ። እዩ ልቀቀኝ። ትሄጃለሽ። ትሄጃለሽ። ሄርሜላ ይኸውልሽ፣ አትንካኝ። የአንቺ ልጅ አይደለም ታውቂያለሽ። ትሰማኛለህ? የኔ ልጅ ይሁን የማን የሰው ልጅ ነው የወሰድሽው ታውቂያለሽ። የሰው ልጅ ነው የወሰድሽው። አይደብርም? ከሴት ጋር በዚህ ልክ ስታወራ እንዳትነካኝ። ትሰማኛለህ? በጉልበት እንደተማመንከው እኔ ማስጠፈጥፈዋለሁ። አርፈህ ቁጭ በል። እተማመናለሁ። ትሄጃለሽ። ህግ ቤት ነው ማስወረድ። ህግ ቤት ነው። አትንካኝ። ሌላ ግርግር አትፍጠሪ። ሰፈሩ ላይ ሌላ ግርግር አትፍጠሪ። ለሩታ አይደለም ሄደሽ የምመልሺው። እንደውም ልጁ አሁን መተሽ እግራችን ላይ ተንበርክከሽ ልጁን ትመልሽልናለሽ። አሁን ማለት ነው መኪና ላይ ገብቼ ሁለታችሁንም ነው የምገጫችሁ። እረፉ በቃ። እንደፈለግሽ ነው ትችያለሽ። ፈረንጁ እጅ እንዳታነሳ። ሰሚኛለሽ አይደለ? ልጁን ትመልሻለሽ ወይስ አሁን ያደረግነው ነገር
እንቀጥልበት። የሰማሽ ነው እንቀጥልበት። ምንድነው አብርሽን አክብረ ነው እንጂ አሁንም አብርሽም ያንቺ ዕጣ ይደርሷል። አክብረ ነውና በሰላም እንሂድ፣ በሰላም መሄድ ስለምንፈልግ እንጂ አሁን ያደረግነው ነገር አንቺ ላይ አይደለም። አሁንም የወጣሁት የልጁን የምገዛው ነገር ስላለ ነው። ገባ? እንደናንተ ዝም ብሎ በበለፈለፈ አይደለም። አንቺ መገጅለት እና ይራባው መገጅለት ማለት ይራባው አንተ እዚህ ጋር መተህ ሰዓት እየበላህብኝ ነው። ትሰማኛለህ? ይራባው እንዲሰቃይ ማትፈልግ እናት አለችው። አንቺ ማን ቤት ነሽ? ምን ቤት ነሽ? ፈረንጁ ለምንድን ነው የምትሰማት? ለምንድን ነው የምትሰማት? ፈረንጁ ነይ እንጂ እዩ፣ አትንካኝ፣ እመታለሁ። በቃ አንተንም ሁለታችሁንም ነው የምመታችሁ። አንቺ አንቺ እሺ፣ ቆይ ስማኝ አንዴ፣ ስማኝ። በጣም እያሳመምከኝ ነው እጄን። ወይኔ ጉዴ ፈላ፣ እጄን እያሳመምከኝ ነው። ይኸው እጄን ቀላኩ። ወይኔ ጉዴ። ይሄ መጀመሪያው ነው። ሄርሜላ ልጁ ያንቺ አይደለም። ተሳስተሽ ከሆነ የአብርሃም ልጅ የኔ ልጅ ነው ማለት አይሰራም። እዚች ጋር ገና አንድ ፍሬ ልጅ ነው ልዑሌ። የፈለገው ነገር ይመጣል። ይኸውልሽ እዚች ጋር ምንም ነገር ፈርተን ያንቺን ገንዘብ ፈርተን አንቺ እንደዚህ ታረጊናለሽ ብለን ምንም የምንፈጥረው ነገር ይሄ ይወሰዳል ከፈለገ ማለት ነው። ገብቶሻል? ምንም ፈርተን የምናደርገው ነገር የለም። አንቺ በገንዘብ ደውይለት፣ አብርሃም ጋር ደውይለት። በገንዘብ እናንተ እኮ በጉልበት እየተማመናችሁ ነው ያላችሁት። ይኸውልሽ አሁን አብርሽ ጋር ደውለሽ ማለት ነው ልጁን ይቅርታ ጠይቀ መልስላት በይው። ይኸውልሽ እዚህ ቆመሽ ማለት ነው ደውይለት። ልጁን ይቅርታ በለ ለሩታ መልስላት ብለሽ ንገሪው። እዚሁ የሰማሽ ነው። ቤቴ ብሎ አይደል እንደ መጣው። የምንም ቤት የለም። የትኛው ነው ቤቱ? እኛ የምንፈልገው የልጁና የልሁል ልጅ ቤት እንጂ ማንም ቤት ወስዶ እንዲያሳድገው አይደለም። ሰምተሽኛል? ማሳደግን ከፈለገ ካንቺም ይሁን ከማንም ወልዶ ማሳደግ ይችላል። እሺ በእግዚአብሔር በቃ እንደምን እሺ በእግዚአብሔር ሂጂ። እሺ ጸብ ሌላ ነገር እንዲፈጠር አታድርጊ። በእግዚአብሔር እሺ በቃ እሺ ሶሪ እሺ በእግዚአብሔር እንሂድና ያሳይን ልጁን። ወይኔ ጉዴ ፈላ። ግን ለምንድን ነው በዚህ ልክ በሰው ህይወት እንደዚህ እንትን የምትሉት? በእግዚአብሔር አይደብራችሁም እንዴ? ልጁን ለምን ነው የማታሳይው? ወይም ልጁን ለምን ነው የማመልስላችሁ? ልጁን መመለስም ማምጣትም ማስኬድም የሚችለው አብርሃም ነው። ትሰማኛለህ? እየተቆጣጠርሽ ያለው ሩም ከሚቀመጥ በቃ እኔ አጠገብህ ነኝ። እኔ ያለውን ነገር በልጁ ላይ ሴት ያስፈልገዋል ብዬ ስላሰብኩኝ ከጎኑ ሆንኩኝ። አለቀ። ሌላ ምንም አይደለም። ሩም ቢሆን እኮ እንደዚህ አትሆኑም እናንተ። መልስ በይው በቃ አለቀ። መልስ በይው። የፈለገበት ሊሆን ይችላል አብርሃም አይደለም። ሩም ከፈለገ ቤተ መንግስት ውስጥ መግባት ይችላል። ገብቶሻል? ማድረግ ያለብንን ነገር ከማድረግ ወደ ኋላ እንደማንል ያውቃል። እሱ አስቦት እንጂ እኔ ቤቴ ድረስ መጥቶ ያውም ከልጁ ጋር መጥቶ ማልቀበልበት ምንም ምክንያት የለም። እንዲመለስ ግን ነግሬዋለሁ። እናት ታስፈልገዋለች ብዬዋለሁ። ለምን አትረዱኝም? አታስመስይ። እዚህ ጋር መጥተሽ ልጁን እንዲወስደው ራሱ እያደረግሽ የነበረው አንቺ ነሽ። ምንም ነገር ማናቅ ሞኛ እንምሰልሽ። ሰሚኛለሽ? ልጁን ከሩታ ነጥቆ እንዲወስድ እያደረግሽ የነበርሽው አንቺ ነሽ። ምክንያቱም ሩታ የምትሸነፈው በልጇ እንደሆነ በደንብ አድርገሽ ጠንቅቀሽ ስለምታውቂው ማለት ነው። እኔ ከሷ ጋር አሸናፊና ተሸናፊ ላይ እኮ ውድድር ውስጥ አይደለም። እኔ እኮ የራሴን ህይወት እየኖርኩ ያለው ሰው ነኝ። ለምን አትረዱኝም? አንቺ ነሽ የራስሽ። እናንተ ሁሌ በጉልበት ነው እንደምትተማመኑት። አዎ በጉልበታችን ነው የምንተማመነው። አንቺ በብርሽ እንደምትተማመኙ ማለት። እኔ በብሬ አልተማመንኩም። እናንተ ናችሁ እንደዛ ስታደርጉ እኔም በብሬ መተማመን እችላለሁ ያልኩት ከእናንተ ማይንድ ሴት ጋር ለመሄድ ነው እንጂ አሁንም ቢሆን እንደኔ አስተሳሰብማ እንደኔ ብልህ እንደኔ ተረጋግቶ ለማናገር የሞከረ ሰው የለም። ቢገባችሁ አታታየኝ። ይኸውልሽ አሁን ልጁን ትመልሻለሽ ወይስ አመልሽ? ወይም ያለበት ድረስ አንድ ሁለት እያልሽ ይሄ ነገር ባይዘው አብርሃም ቢሰማ እንደዚህ ማድረጋችሁን አብርሃም ቢያቅ በእኔ ልጅ ምን አገባችሁ እናንተ የርጎዝም ብሎ ምን እንደሚያገባንና ምን እንደማያገባን እሱ ጠንቅቆ ስለሚያውቅ ለምን አትኖርም አንተ የርጎዝም ብሏችሁ ሁለታችሁንም እንደሚናገራችሁ የፈለገ ይሁን። ይሄ መባል እኮ ብርቅ አይደለም። ገብቶሻል? ከዚህ በላይ ተብለናል። ከዚህ በላይ ምን ይመጣል? ምንም አይመጣም። አለቀ በቃ። ገብቶሻል? ከፈለገ ማንም ሰው መሳደብ እንደፈለገ መሆን ይችላል። አሁን አንድ ነገር እየጠየቅንሽ ያለነው ወደ ቤቱ ልጁ መልሺ። ልዑል በዚህ ሰዓት መሆን የሚገባው ከሩታ ጋር ነው እንጂ ከአንቺ ጋር አይደለም። አለቀ። 4 ነጥብ። ገብቶሻል? ሌላ ግርግር እንዲፈጠር ሰው እንዲመጣ ሰፈር ላይ ሁካታ አትፍጠሪ። በሰፈርሽ ተጠፍጥፈሽ ወደ ቤት እንዳትሄጂ። ገብቶሻል? አሁንም ዝም ያልንሽ ሌላ ወንድ ቢሆን ይሻላል። ገብቶሻል? ካንቺ ጋር ሴት ስለሆንሽ ነው አክብረንሽ እዚች ጋር በእንደዚህ አይነት ልክ መያወር ይሄ ነገር ሊገባሽ አልቻለም። ገብቶሻል? ሴት ስለሆንኩኝ እንዲያነቃችሁ ነው የምታወሩት። ያውም ሰፈሬ ድረስ መጣችሁ፣ ያውም ያለ ፍቃዴ። የሰው ልጁ ተወስዶበት እንዴት ምን ሊያደርግ እንደሚችል አገናዝቢ። ገብቶሻል? በዚህ ሰዓት እኛ ሩታ ጋር እንደዛ ነው የወሰደው። እንዳንተ ነሱ አይደለም የወሰደው። አባቱ ወስዶ ምንድነው ያደረገው?
ምንም አላደረገውም። እየተንከባከበው ነው። እኔ ጋር ይዞ መጣው። እኔ ጋር ደግሞ ይዞት የመጣው ልጁ ምግብ መብላት ስለጀመረ ኮክ የሚደረገውን ነገር እንዳግዘው ነው። አለቀ። አሁንም ደግሞ የወጣሁት እንደናንተ ቆሜ እዚች ጋር በዚህ ገባ በዚህ ውጣ ምናምን ልል ሳይሆን ለልጁ ቁም ነገር የሚያስፈልገውን ወተትም ሆነ ኤቭሪቲንግ የሚገዛውን ነገር ልገዛ ነው የወጣሁት። ስለዚህ ሰዓት አትሰዱብኝ። ልውሌ ቤት ነው። አትወጣጣሪ። ምን አገባሽ? የአብርሃም ልጅ ልጅ ምን አገባሽ? አትወጣጣሪ። የምን ልጅ የወለድሽው? ኬት የወለድሽው ልጅ ነው? ባልወልደውም ልጄ ነው። ምክንያቱም የአብርሃም ልጅ ነው። ልውሌ ደግሞ የሚያጓጓ የሚያሳሳ ልጅ ነው። አይደለም ያንቺ የአብርሃም ራሱ መሆኑ መካድ ትችላለች ሩታ። እሱ እንግዲህ እሷ ነው እሱ መጥቷ ሳይሆን ደስ አይልም። አብርሃምን ውሰጁ እንደፈለግሽ አድርጊው ተብለሻል። መካድ የሚያኮራ ነገር አይደለም። ገባ? የልጅ አባት ሌላ ነው ማለት የሚያኮራ ነገር አይደለም። እየነገረሽ ነው። አብርሃምን ወስደሽ እንደፈለግሽ ማድረግ ትችላለሽ። እንደፈለግሽም እየተጫወትሽበት ነው። አሁንም ግን ደግሞ ልጁን ወስደሽ የፈለግሽው ነገር እንድታደርጊ አንፈቅድልሽም። እልህ ውስጥ አትክተቱን። በቃ እልህ ውስጥ እንከትሻለን። ምን ታመጫለሽ? ምን ታመጫለሽ? ለልጁ እየሰማኸኝ ነው። እኔ ጋር እስካለ ድረስ እየተንከባከብኩት ነው ያለሁት። ገባ? እንደናንተ እዚህ ሰፈር ውስጥ ሰው አግቼ ምናምን አይደለም። ሰዓቴን እየበላችሁብኝ ነው። መሄድ አለብኝ። ወይም ደግሞ እኛን የሆነ ነገር ለማድረግ እንዳትሞክር። አንቺ በላይ ሁሉ ነገር ጠንቅቅ የምናቅሰው ነው። ለምንድን ነው ዝም የምትላት አንተ? በእግዚአብሔር ለምንድን ነው ዝም የምትላት? ለምንድን ነው ዝም የምትላት? እሺ ስማኝ፣ ቆይ ስማኝ አንዴ። በጣም ጂን እየሳመመኝ ነው። ይኸው እስቲ መንከኝ ነው። በእግዚአብሔር እዩ። በቃ እሺ፣ አያሳስበንም። ሰምተሽኛል? ልጅ የት ነው ያለው? እሺ አሁን ረጅም ሰዓት እኔና እናንተ ሁለታችሁ ከምንከራከር አንድ ሀሳብ ልስጣችሁ። አብርሃም ጋር ልደውልለት፣ ያለንበት ቦታ ኑና የምናወራው ነገር ይሆናል። በቃ ይኸውልሽ አብርሃምንም ልጁን መስጠት አለብህ ብዬ ይኸው እናንተ ያመጣችሁትን ሀሳብ ነግረዋለሁ። እንግዲህ የልጁ ባለቤት የልጁ አባት አብርሃም ነው። ስለዚህ እሱ ያናግራችሁ፣ ልደውልለት። አሁን ወደ መኪና ይልል። ይኸውልሽ ትሰሚኛለሽ ሄርሜላ፣ ያው ዛሬ እጠፋለሁ ምናምን አያገኙኝም ብለሽ እንዳታስቢ። ያለውበት ቦታ አሳውቃችኋለሁ። እናገኝሻለን። የሆነ ነገር ለማድረግ ብትሞክሪ ማለት ነው ይብስብሻል። አያገኙኝም ብለሽ እንዳታስቢ። እናገኝሻለን። አያገኙኝም ብለሽ እንዳታስቢ። ትኛል አይደል? አያገኙም ብለን ካሰብሽ ይብስብናል። እሺ አይ ታገኙኛላችሁ። አሁን ልደውልለት ለአብርሃም። ይኸውልሽ እዚሁ ነው የምንጠብቅሽ። አትገቢም። ወደ ቤት ተመልሼ እገባለሁ የሚል ሀሳብ እንዳይኖርሽ። ማለት ለመጫወት መጥታለች። ደውልለታለሁ። በኋላ የምናወራው ነገር ይሆናል። ይኸውልሽ ሸኛችሁ ወይስ እባክሽ ሂጂ። ራስሽ ሰኝ መጀመሪያ ልሸኛችሁ። ምናምን መልክ ትሰሪያለሽ እንዴ?